እንደ አውሮፓውያኑ አቆጣጠር በጥቅምት ወር በ28ኛው ቀን በ1943 ዓ.ም ነበር ትንግርታዊው ጥናታዊ ተአምር የተከሰተው። በዛ ዓመት በሁለተኛው የዓለም ጦርነት ላይ የዩናይትድ ስቴትስ ተሳትፎ የተፋፋመበት ወቅት ነበር። በአትላንቲክ ውቅያኖስ ላይ በአላይድ መርከቦችና በጀርመን የባህል ኃይሎች መካከል የተጀመረው ጦርነት ቀጥሎ ወደ ጥቅምት 28 ሲደርስ ግን የዛች ቀን ጀንበር እንደማንኛውም ቀን ንጋት አልነበረችም። ምክንያቱም በዩኤስ አስተዳደር የተመራ ለወራትና ለዓመታት በከፍተኛ ደረጃ በሚስጥር ተጠብቆ የቆየ አስፈሪ የሆነ የባህር ኃይል የበላይነትን ለመቀዳጀት የሚያስችላቸውን አዲስ ቴክኖሎጂ ለመፈልሰፍ ጥናትና ምርምር ተደርጎ የተግባር ሙከራቸውን የሚያከናውኑበት ዕለት ነበር። ይህም ጥናት የዩኤስ ወታደር በዓለም ደረጃ አሉ ከተባሉ ባለምጡቅ አእምሮ ሳይንቲስቶች ጋር በአንድነት የጀመረው ሲሆን ኒኮላ ቴስላና አልበርት ኢንስታይንን ያሳተፈ ግዙፍና ድንቅ ጥናት ነበር። የጥናቱ ዓላማ የባህር ኃይል መርከቦችን ለመሰወር የሚያስችላቸውን አዲስ ቴክኖሎጂ ቀመር መፈልሰፍ ነበር። በመጨረሻም ሳይንቲስቶቹ የፈለሰፉት ቁጥራዊ ስሌት ወይንም ቀመር ተሰፍሮ መስራቱን ወይንም አለመስራቱን ሞክረው ማረጋገጥ ብቻ ቀራቸው። ከዛም ሞከሩት። በእርግጥም የፈለሰፉት አዲሱ ቴክኖሎጂያቸው ሰርቶ መርከቡን መሰወር ቻሉ። ይህም ጥናታዊ ሙከራ የፊላዴልፊያ ኤክስፐሪመንት በመባል የሚታወቅ ሆነ። ችግሩ ግን እዚህ ጋር አይደለም። የሆነውን አንድ ባንድ ልንገራችሁ። የፊላዴልፊያ የባህር ኃይል መርከቦችን መስሪያ ቦታ ላይ ጥናታዊው ቀመር የሚተገበርበት መርከብ ተመርጦ ትላልቅ ጄኔሬተሮችና ምንም ያልተነገራቸውን የባህር ኃይል አባላት ያወዛገበ እንግዳ ዕቃ ተጠመደበት። ከዛም ያልታወቀው ዕቃ ስራውን እንዲጀምር ተደረገ። ግዙፋኑ ጄኔሬተሮችም ተለኮሱ። ወዲያውኑም ወደ ሰማያዊ ያደላ አረንጓዴ አማጭስ የመርከቡን ዙሪያ መክበብ ጀመረና በብርሃን ፍጥነት መርከቡ ተሰወረ። ያ ግዙፍ መርከብ የነበረበት ቦታ ምንም እንዳልነበረበት ሁሉ ባዶ ሆነ። ከትንሽ ሰዓት በኋላ መርከቡ ባልተጠበቀ ሁኔታ ከተሰወረበት ቦታ 200 ማይሎች ርቆ ኖርፎልክ ቨርጂኒያ ላይ ተገለጠ። በጊዜው በወደቡ ላይ የነበረው የኤስኤስ አንድሬው ፍሩስስ የባህር ኃይል ቡድን የዛን መርከብ መከሰት ወይንም መገለጥ በተመለከተበት ቅጽበት በድጋሚ ወዲያውኑ ተሰወረና በተአምራዊ መልኩ መጀመሪያ በነበረበት በፊላዴልፊያ የመርከቦች መስሪያ ወደብ ላይ ተገለጠ። እጅግ በሚያስገርም ሁኔታ በጉዟቸው ላይ የተፈጠረው ምንም ይሁን ምን መርከቡ ከዓለማችን የሰዓት አቆጣጠር 10 ደቂቃዎችን ወደ ኋላ መጓዝ ችሎ ነበር። ሳይንቲስቶቹና የጥናቱ አባላት የነበሩት ወታደሮች ምን እንደተፈጠረ ለማረጋገጥ ጓጉተው ወደ መርከቡ ለመድረስ ተሽቀዳድመው በጥድፊያ ሄዱ። እዛ እንደደረሱ የተመለከቱት ነገር ግን ሊገመት የማይችል የሆረር ስሜት ያለው እይታ ነበር። በመርከቡ ውስጥ የነበሩት አባላት በአሰቃቂ ሁኔታ ተቃጥለዋል። አንዳንዶቹ በጠቅላላ በእሳት ተውጠዋል። ሌሎቹ ደግሞ አብደው እየዘባረቁ በፍርሃት ተውጠው ታውከዋል። ይበልጡኑ በሚረብሽ ሁኔታ የተወሰኑት የመርከቡ ቡድን አባላት በመርከቡ የብረት ቅርፊት ውስጥ ተደብቀው በህይወት እንዳሉ ከብረቱ መቅለጥ ጋር ተጣብቀው የሰውነት ክፍሎቻቸው በብረት ውስጥ እንዳለፉ ደርቀዋል። ታዲያ ይሄ አሰቃቂ ሁኔታ በዜና ላይ እንደሚዘገቡ መረጃዎች አይደለም። በተቃራኒው በፊላዴልፊያ ላይ የብዙሃን ህይወት የጠፋበት ቀን ላይ የተከሰተው ምንም ይሁን ምን አስተዳደሩ ይመራው የነበረውን የጥናት ፕሮጀክት ካደ። ከዛም ከፊላዴልፊያ ጥናታዊ ሙከራ መካሄድ ጋር የተያያዙ ማስረጃዎችን በሙሉ ለማጥፋት ሞከሩ። ከሰው የማይገጥሙ ባህሪያቶች ካሉትና ስለ ሁኔታው የማወቅ ፍላጎት ካለው ሞሪስ ኬ ጄሱፕ ከተባለ ጸሐፊ ማምለጥ ከቻሉ በእርግጥም መረጃውን የማጥፋት ዘመቻቸው ተሳክቶላቸው ይሆናል። ክቡራን አድማጭ ተመልካቾቼ ዘወትር አዳዲስና አስደናቂ መረጃዎችን ማወቅ የሚያስደስታችሁ ከሆነ አሁን 10 ሰከንድ እንውሰድና ይህን ቪዲዮ ላይክ፣ ፔጁን ደግሞ ሰብስክራይብ በማድረግና የደውል ምልክቱን በማብራት ቤተሰብ እየሆናችሁ ከኔ ጋር አብረን ሁልጊዜ በአዳዲስ መረጃዎች በተሻለና በተለየ መንገድ እንዝናና። በ1955 ዓመተ ምህረት ሞሪስ ኬ ጆሴፍ የተባለው ጸሐፊ The Case for the UFO የተባለ መጽሐፍ ጻፈ። መጽሐፉ ከመሬት ስበት ስለመቃረን፣ ስለ ኤሌክትሮማግኔቲዝም እና ስለ አበይት ወይንም ታላላቅ ጥናቶች የቀደመ ታሪክ የሚያብራራ ነው።
መጽሐፉ ከታተመ ከአንድ ዓመት በኋላ በ1956 ዓ.ም ካርል ኤም አሊየን ነኝ ብሎ ራሱን ከሚጠራ አንድ ግለሰብ በእጅ ከተጻፉ 50 ደብዳቤዎች መካከል የመጀመሪያው ደብዳቤ ወደ ጸሐፊው ጆሴፍ እጅ ደረሰ። ደብዳቤዎቹ ላይ አሊየን ጥናታዊ ሙከራ ከተካሄደባቸው የዩኤስኤስ የመርከቡ አባላት መካከል እንደነበረ በመግለጽ መርከባቸው እንዴት ጊዜን በመሻገር በተለያዩ ዳይሜንሽኖች በማለፍ የተመለከታቸውን በመንገዳቸውም ላይ ከኤሊየኖች ጋር እንደተገናኙ ይገልጻል። ደራሲው ጆሴፍም በተደጋጋሚ ተጨባጭ ማስረጃ እንዲያቀርብለት አሊየንን ጠየቀው። ነገር ግን ታሪኩን ሊያረጋግጥለት የሚችል ተጨባጭ ማስረጃ ማግኘት አልተቻለም። በዚህም ምክንያት ደራሲው ጆሴፍ የአሊየን ታሪክ ወይንም መረጃ ላይ ተስፋ መቁረጥ ያለበት ቢመስልም ይህ ግን እስከ 1957 ዓ.ም ድረስ ነበር። በ1957 ዓ.ም የዩኤስ ናቪ ጆሴፍን አግኝተውት ከከፍተኛ ደረጃ አስተዳደርና ከውትድርና ቢሮ ኃላፊዎች ጋር ስብሰባ ለማድረግ ወደ ዋሽንግተን ዲሲ እንዲሄድ ተነገረው። ግልጽ በሆነ መልኩ የናቪ የጥናት ተቋም የጆሴፍን መጽሐፍ በውስጡ ከነበሩ የእጅ ጽሑፍ ማስታወሻዎች ጭምር ኮፒ አድርገው ተቀበሉት። በእጅ የተጻፉት ማስታወሻዎች ከዓለማችን ውጭ በሆነ ሌላ ቦታ ስላለ ቴክኖሎጂና ጊዜን ስለመሻገር የሚያትቱ ነበሩ። ከእጅ ጽሑፎቹ የአጻጻፍ አይነት በመነሳት ማስታወሻዎቹ በተለያዩ 3 ሰዎች የተጻፉ እንደሆኑ ፍንጭ ቢሰጡም ጆሴፍ ግን ሶስቱም የእጅ ጽሑፎች በካርል ኤም አሊየን የተጻፉ እንደሆኑ ፈጠን ብሎ ተናገረ። እጅግ አሰልቺ ከሆኑ ጥልቅ ጥያቄዎችም በኋላ ደራሲው ጆሴፍ ናቪዎች በማይታመንና ምክንያቱ ግልጽ ባልሆነ ፍለጋ ላይ ባሳደሩት ፍላጎት ግራ እንደተጋባ ከዋሽንግተን ወጥቶ ወደ ቤቱ ተመለሰ። ይበልጡኑ በሚያወዛግብ ሁኔታ በአጭር ጊዜ ውስጥ ናቪዎች የጆሴፍን መጽሐፍ በውስጡ የነበሩ የአሊየንን የእጅ ጽሑፎች አካቶ 127 ኮፒዎችን ይፋ አድርጎ ለአንባቢያን አቀረበ። ከዛም በመቀጠል ከአሊየን ጋር በደብዳቤ መገናኘት ከጀመረ ከ3 ዓመታት በኋላ በ1959 ዓ.ም ጆሴፍ ራሱን በማጥፋት ሞቶ ተገኘ። ይሁን እንጂ አሊየን ግን ለጓደኞቹና ለቤተሰቦቹ በፊላዴልፊያ ጥናታዊ ሙከራ ላይ ያጋጠማቸውን ሁሉ በዝርዝር የሚገልጹ ደብዳቤዎቹን እየጻፈ መላኩን ሳያቋርጥ ለብዙ ዓመታት ቀጠለ። ያለመታከት ዘወትር ይጽፈው የነበረው ታሪክ ከትውስታ የደበዘዘ፣ በታላቁ የናቪ የጥናት ተቋም የተካደ፣ ማስረጃዎቹ ሁሉ እንዲደመሰሱ የተደረገ የተረሳ ታሪክ ነው። አሊየን የያዘው እውነታ የሚያብራራው የፊላዴልፊያ ጥናታዊ ሙከራ ከተተገበረበት ዓመት 1943 ዓ.ም ቀድሞ የተጀመረና በታሪክ ውስጥ የምናውቃቸው የብሩህ አእምሮ ባለቤት የሆኑት አልበርት ኢንስታይን እና ኒኮላ ቴስላን ያካተተ መሆኑ ይታወቃል። ታዲያ አሊየን ከያዘው እውነታ ጋር ምን ደረጃ ላይ ደረሰ? ምን መረጃዎችን አጋለጠ? በአጠቃላይ ከጻፋቸው ተከታታይ ደብዳቤዎች በኋላ ምን ተፈጠረ? ክቡራን አድማጭ ተመልካቾቼ በዚህ አዲስ መረጃ የተደሰታችሁና የበለጠ ማወቅ የምትፈልጉ ሰዎች በብዛት ኮሜንት ላይ ኔክስት ካላችሁኝ ከዚህ አስደናቂ መረጃ ጋር በተያያዘ የበለጠ ድንቅ መረጃን በክፍል 2 እንደማቀርብላችሁ ቃል እየገባው ለዛሬ ግን በዚያ በቃው። እንዲህ ያሉ ጥሩ መረጃዎችን ለማግኘትና ለኔም ድጋፋችሁን ለመግለጽ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረግ እንዳይረሳ። በቀጣዩ መሰናዶ ዳግም እስክንገናኝ ቸር ያቆየን።